ተፈጥሮ በጥበብ እጇ ፈትላ ያሰናዳቻት የምድር ላይ ገነት አርባ ምንጭ ሆኖም ይቺ የውበት መናገሻም ለዘመናት በልምላሜ መጋረጃ ጀርባ የተሸሸገች ሚስጥር ነበረች። ሰኔ 26 2015 ዓ.ም ያን የተጋረደው ውበቷን ፍንትው አድርገው ለዓለም ለማሳየት የእውነትና የውበት ፈላጊዎች እግሮቻቸውን ወደዚች ህያው የተፈጥሮ ሙዚየም አቅንተዋል። ጉዞ የቦታ ብቻ አይደለም፣ ከተፈጥሮ ምርት ጋር የመገናኘት የነፍስና የአይን ረፍት ፍለጋ እንጂ። ፍሬሽ ውሃ አለ። እሱ ብቻ ደግሞ ሳይሆን ተራራውን ተመልከት። ዙሪያው ማንም ሰው አይኑን ጨፍኖ እዚህ ጋር ብታመጣው ትንሽዬ ነገር ብንሰራ ኢትዮጵያ ውስጥ ነው ያለሁት ብሎ ሊያስብ አይችልም። አስደናቂ የሆነ የእግዚአብሔር እጅ ስራ፣ ውብ የሆነ ስፍራ ታያለ ከነሙሉ ፓኬጁ ማለት ነው። እዚህ ላይ እኛ ትንሽ ስራና ትልቅ ተስፋ ይዘመተናል። አርባ ምንጭ በጥበብ እጇ የታደለቻትን ድብቅ ውበት ፈልቅቆ ለዓለም ለማሳየት በአረንጓዴው ምድር ላይ አዲስ የታሪክ አሻራ ማሳረፍ ተጀመረ። በገበታ ለትውልድ ማዕቀፍ ስር የተጠነሰሰውና የከተማዋን የተጋረደውን ድምቀት ፍንትው አድርጎ የሚያሳይ ታላቅ የኮንፈረንስ ሪዞርት ፕሮጀክት ከ120 ሄክታር በላይ በሚሆን ሰፊ መሬት ላይ ውበቱን መዝራት ቀጠለ። ይህ የልማት ምዕራፍ የተፈጥሮን ጌጥ ማደስ ብቻ ሳይሆን የነገዋን አርባ ምንጭ ለትውልድ በክብር የሚቀረጽበት ህያው ስዕል ነው። ስራው የገበታ ለትውልድ የሚታወቁ የቱሪስት መስህብ የሆኑ ስራዎች ናቸው። ተስፋው ግን የወሰድነው 100 ሄክታር ቦታ ነው። ከኤርፖርቱ 5 ደቂቃ ድራይቭ ነው። በባይክ በወኩሉ ከመምጣት ይችላል። ከኤርፖርት በያዝነው ቦታ ላይ በጣም ሞደርን እርሻ ቦታዎች አሉ። ከሱ ጎን ለጎን ግን ሞደርን ሲቲ አለ። ይህ ታላቅ ፕሮጀክት ገና ሲጠነሰስ በርካታ ተስፋዎችንና የልማት ህልሞችን በጉያው ሰንቆ ነው። በውጭ ሀገር የሚኖሩ ትውልድ ኢትዮጵያውያንን ማካተት ደግሞ አንዱ የእቅዱ አካል። ይህ እቅድ የኢንቨስትመንት መድረክ ብቻ አይደለም። ይልቁንም ፕሮጀክቱ የባህር ማዶ ልጆቹን በናፍቆት ይጠራል። የአርባ ምንጭ አዲሱ ውበት የጋራ ሀብታቸው፣ የጋራ ኩራታቸው ይሆናል። በውጭ ሀገር ያሉ ኢትዮጵያውያን እዚህ የሚገነባውን የሪል ስቴት አይነት ፎርም ያለውን ቦታ በታይም ሼር እያንዳንዱን ቤት እየገዙ ቢገነቡ አንደኛ ከተማቸውን ይገነባሉ፣ ሁለተኛ ሲመለሱ ዞሮ መግቢያቸው ስለሆነ ቤት ይኖራቸዋል፣ ሶስተኛ ቤቱ ግን ከሆቴል ጎን ስለሆነ በአመት አንዴ መተው 1 ወር ያርፉበታል። 11 ወር ደግሞ ይከራይና ገንዘብ ያመጣል። ኢንቨስትመንቱም ቢዝነስ ነው። ትላንት በሀሳብ ተዘርቶ የነበረው ዘር ዛሬ በአርባ ምንጭ ሰማይ ስር ስጋና ደም ለብሶ በግርማ ሞገስ ቆሟል። የገበታ ፕሮጀክት በጣም ግዙፍ ነው። ትልቅ አዳራሽ ያለው፣ በርከት ያሉ ሲንዲኬት ሩሞች ያሉት፣ በአይነቱ ለየት ያለ ሬስቶራንት አለው። ኦልሞስት 100 የሚጠጋ ኪ ያለው በጣም ትልቅ ፋሲሊቲ ነው። ትላልቅ ኮንፈረንሶች ለማካሄድ የውጭ ሀገር እንግዶች ለመቀበል የሚያስችል ጥርት ያለ የሚያኮራ ስራ ነው። ውሃውም፣ ተራራውም፣ ላንድስኬፑም፣ የቤቱም ጽዳት ተደማምሮ በፈለከው መስፈርት በጣም ውብ ስራ ነው። ጥቂት ቦታ ይኖር ይችላል፣ የለም ብዬ አልመጻደቅም። ግን አርባ ምንጭ ካሉ ምርጥ ቦታዎች አንዱ ሊሆን ይችላል። እቅዱ ወደ እውነት ተቀይሯል። ታላቁ ህልምም በተግባር ተተርጉሟል። ይህ ለአርባ ምንጭ አዲስ ንጋት፣ ለትውልድ ደግሞ የታሪክ አሻራ ነው። ዛሬ አርባ ምንጭ ከነገ ተስፋ የተገመደ ከተፈጥሮ እቅፍ የወጣም ድንቅ የጥበብ ስራ ባለቤት ሆናለች። ይህ ስራ በታቀደለት በዚህ ልክ ተጠናቆ አርባ ምንጭ ከምናቃት አሁን ወዳየናት ደረጃ ተሸጋግራ ለማየት ስለበቃችሁ ስለበቃን እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ወዳለሁ።